አይሆን ውሳኔ ነው እየወሰነች ያለችው ንገራት። እኔ ምንም ነግራት የለም። አንተና ምንም ልትሰማኝ አልቻለችም። ማርቆስ ነው ወይስ እኔ አብርሃም ብዙ ነገር ተጭኛት ብዙ ነገር አድርጋልኛለች። ሶ እኔ ይሄንን ነገር አታድርጊ ብላት ነገ ደግሞ በእኔ እንድትጸጸት አልፈልግም። ተዋት ነው እያልከኝ ያለው? አዎ እርግጠኛ ነህ? ወደሱ እንዳትወስድ አልፈልግም። ፍቺውን ተቀበላት። ምክንያቱም እንድትሰቃይ አልፈልግም። ኖ ማርቆስ ይኸውልህ ይሄኔ ሀሳብ ነው። እዚህ ውስጥ አንተ ስም እንዲጠፋ አልፈልግም። አብርሃም ባለጌ ናችሁ ሁለታችሁ። እየተማማርን ምግብን ስራ እወተትን ሸምቱ ተራ በተራ የማዋ ይሻናል ሁሉ ቤተሰብ ላይክና ሼር አድርጋችሁ ሰብ ጠሩ እኔ አሁንም መኖሬ ይሄን ያህል አስደበረሽ ከመደበርም በላይ ደግሞ ለፍቺ አይነት ውሳኔ ላይ ከደረሽ እኔ ከህይወታችሁ እወጣለሁ። ድጋሚ ተመልሼ ህይወታችሁ ላይ አልገባም። ለዚህ ነው ቀብራራው ታደሰ ይመቸኛል የምላችሁ። በቃ ይመቸኛል ስላችሁ ቦጋሌሙት ይመቸኛል ይመቸኛል። በቃ ደግ አደረገ። ትክክል ነው። ነገሮችን ረጋ ብሎ ሰከን ብሎ አስቦ ምን እንደምትፈልግ ምኗም የማይታወቅ ሩታ ማለት ነው። በቃ ጸባዩዋ 0 የመጨረሻ ዜሮ። ርብስ ማሙልድ እዚህ ጋር ፈርምበት እምቢ ካልክ ደግሞ ሽማግሌዎች አንብብና ፈርምበት። ይሄ ለሁለተኛ ጊዜሽ ነው። ወረቀት እየያዝሽ የመጣሽ ፈርምበት ስትይ ስንቴ ነው አንቺ ትዳር የሚፈረምበት? ስንቴ ነው የምትፈችው? ስንቴ ነው የምትገቢው? ኧረ ወይኔ እንዴ! ከዛ ደግሞ አፋችሁ ማርክ ነው። ማርክ ደግሞ ማለት ነው አትሽለጥለጥ ሸለመጥማጥ ማርክ ማለት ነው ሸለመጥማጥ። ምክንያቱም ለነገሮች ሁሉ መጨረሻ ላይ መጥቶ ነው ነገሮችን ሰላም የሚያደርግ ሰው የሚመስለው። የት ነበርክ? ሁሉም እንዳሉት የት ነበርክ? እንደዚያ ሲንገላታ አብርሽ፣ እንደዚያ ሲያለቅስ፣ እንደዚያ ሲደበደብ፣ እንደዚያ ሆስፒታል ሲገባ፣ እንደዚያ የሚጠይቀው አጦ፣ እንደዚያ አባቱ ሲመላለስ የት ነበርክ? መጨረሻ ላይ መጣ ታስመስላለህ እንዴ? ታሽሎቅ ምንድን ነው የሚባለው? ይሄ ታሽቃብጣለህ እንዴ? አሽቃባጭ። ከጎኗ መሆን ትችላለህ። ፍታት ማለት ግን አትችልም። ገባህ? ፍታት ማለት ግን አትችልም። ምን አገባክ? ምን ቤት ነክ? ነገ የሚቆጭህን ነገር ነው የተናገርከው። ገባህ ማርክ? ነገ የሚቆጭህን። በግድ ደግሞ ትዳር የለም አስተውይ፣ ጊዜ ተሰጦሻል። አስተውይ ከተባልሽ ማስተዋል አለብሽ። ማስተዋል ካልሽሽ ደግሞ እስኪ ገለል በይ። ኧረ ልጁን አትጨቅጭቂው። በቃ የሆነ ቦታ ይዘሽ ቆይ እስኪ ሩታ፣ እስከምትወልጅ ማለት ነው። የምር ስትወልጅ ምናልባት ባህርሽ ሊቀየር ይችላል። ወደ ምን ሁኜ ነው ልትይ ትችያለሽ። ለራስሽ ጊዜ ስጪ። አብደሻል። የምር አብዳለች። ለራስሽ ጊዜ ስጪ። ራስሽን ትሪት አድርጊ። ኧረ ፈጣሪ ማስተዋሉን ይስጥሽ። ጉድፈላ እንካ ፈርምበት እንዴ! ከየትኛውም ቦታ ዝም ብሎ እየተጻፈ ነው እንዴ የሚመጣ ያንቺ ወረቀት? ለነገሩ የት ላይ ችግሩ እኮ ይሄ ነው። ዝም ብላችሁ ስትጋቡ ይሄ ነው ችግሩ። ዝም ብላችሁ በራሳችሁ ፍላጎት ገብታችሁበት በራሳችሁ ፍላጎት ማውጣት ስትፈልጉ ይሄ ነው ችግሩ። ለዚህ ነው ቤተሰብ ያልፈቀደው ትዳር እንደዚህ ነው የሚያዋርድ። ሰላም ለእናንተ ይሁን ውድና የተከበራችሁ የቻናሌ ቤተሰቦች፣ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት የዓለም ዳርቻ ብዝት ይበልልኝ እያልኩኝ እንዴት ናችሁልኝ? ላይክ እያደረጋችሁ ነው ወይ? ሸር እያደረጋችሁ ነው ወይ? አለን እያላችሁ ነው ወይ? ላይክ ሸር እያደረጋችሁ ነው? ቤተሰብ ጌታል እያየሁ አይደለም፣ አይታየኝም። የምሬን ነው፣ አይታየኝም ማለት ነው። እየታየኝ አይደለም። እንግዲህ ቤተሰብ ዛሬ እንዳያችሁት ነው ማለት ነው። አብርሽ ተመችቶኛል። እውነት ለመናገር አብርሽ ተመችቶኛል። ሩታ እንግዲህ ዝም ብላ ነው እየተሽከረከረች ያለችው። እውነት ለመናገር ከኋላዋ ብዙ ሰዎች እንዳሉ ግልጽ ነው። እነዚያ ብዙ ሰዎች ደግሞ ወደማይሆን ነገር እንድታመራ ነው እያደረጓት ያሉት። ወደማይሆን ነገር እንድትሄድ ነው እያደረጓት ያሉት። በራሷ እንድታዘዝ በራስ መተማመን የሚባል ነገር እንዳይኖራት አድርገው ለቀዋታል። እንዳይኖራት አድርገው ማለት ነው። በቃ በራስ መተማመን የሚባለው ነገር እንዳይኖራት
አድርገው ትተዋታል። ማንም የለም ትላለች። ምንም ማንም የለም የሚባል ነገር የለም ሩታ። ምናልባትም ነገ ግልጹን ታወጫዋለሽ። አዎ እኔ በራሴ አልነበርኩም፣ በሰዎች ተመርቼ ነው፣ ሰዎች የሚሉኝን ሰምቼ ነው፣ የሰዎችን ወሬ ሰምቼ ነው ልትይ ትችያለሽ። ዛሬ ባትናገሪው በጣም ብዙ ዝም ብለው የሚያሽቃብጡልሽ ሰዎች እንዳሉ ግልጽና ግልጽ ነው። አለቀ። ግልጽና ግልጽ የሆነ ነገር ነው። ስለዚህ ከራስሽ ጋር እንኳን ሆነሽ ነገሮችን ብታስታወይ፣ ለነገሮች ጊዜ ብትሰጪ፣ ለነገሮች በቃ ረጋ ብለሽ እንኳን ብታስቢ ጥሩ ነበር። ቀስ ብለሽ እንኳን ብታስቢ ጥሩ ነበር። ጊዜ ልስጪ፣ ጊዜ ውሰጂ ተብለሻል። ጊዜ ማለት ዛሬ ማታ አስቦ ነገ ጧት መወሰን ማለት አይደለም እንዴ። ሁልጊዜ በቃ ተመሳሳይ አይነት ነገሮች ሁልጊዜ። ኧረ በስመ አብ! ይሰልችሽ ሩታ፣ ይሰልችሽ፣ እኝኝ ይሰልችሽ። የምር እኝኝ ሊሰለችሽ ይገባል፣ ልታይ ይገባል። ወደ ራስሽ እኔ እንጃ። ስትወልጅ ምናልባት አብረሽ እንዳለ ስትወልጅ የምትመለሽ ከሆነ በቃ አብረሽ አልፈታም የሚልበት አንድና አንድ ነገር በቃ አንቺ ትክክል አሁን ላይ ትክክል እንዳልሆን ስለሚያውቅ ነው እየታገሳት ነው ያለው። በነገራችን ላይ አብረሽ ለምን አትፈታትም ለምን እንዲያታደርግም እያላችሁት ያላችሁ ሰዎች እንደ ሰዎች ሩጦ አይወስንም። እሱ እንደ ሰዎች ሩጦ ላለመወሰን ደግሞ ጊዜ እየሰጣት ነው። እንደ እሷ ውሳኔ ቢሆን ኑሮ ድሮ ማለት ነው። ለነገሩ ምን ድሮ ይባላል? የተጋቡትስ መቼ አመት ሆናቸው እንዴ? አመታቸው ራሱ አልመጣም እኮ። ተጋባን ብለው ዱባይ ሂደው ተጋባን ካሉ አመታቸው አልመጣም። ኧረ ጉድ ናቸው እነሱ ነገር እኮ ሲታሰብ ጉድ ነው። የምርን ነው የምላችሁ። የእነሱ ነገር ሲታሰብ ጉድ ነው። ቤተሰብ ሲታሰብ ጉድ ነው። እና አመትም አልሆናቸውም እንግዲህ አመቱ ሳይመጣ እንለያያለችው ነው። እውነትም ከጀርባ የሆነ ነገር አለ ሩታ፣ የሆነ ነገር የሆነ የያዘሽ ግራ ያጋባሽ ነገር ምን ማድረግ እንዳለብሽ በቃ የሆነ ግራ ያጋባሽ ነገር አለ። እውነት ነው እነ ብሩክ ያሉት ማለት ነው። እዚያ ሹካ ማንኪያ እያሉ ያሉ ወንድሞችሽ ነው ከኋላ እያሳደዱሽ ያሉት። ይሄ ግልጽ ነው። ሹካ ተካፈይ ማንኪያ ተካፈይ እያሉ ያሉ ወንድሞች የምትያቸው ሰዎች አሉሽ። እነዚያም ነገ እንደ ሌሎቹ እንደሚሰድቡሽ፣ እነዚያም ነገ እንደ ሌሎቹ እንደሚያጥራገርጉሽ አትርሽ ሩታ። መርሳት የለባትም። በቃ መርሳት የሌለባት ነገር ሩታ ይህንን ነው። ነገ እንደ ሌሎች ሁሉ ሰዎች ሁሉ ይቀየራሉ። ለሩታ ለምን ከባሏ ጎን መሆን አቃታት? ለምን ከባሏ ጎን ሆና ነገሮችን መጋፈጥ አቃታት? ለምን ከባሏ ጎን ሆና ነገሮችን ይችላለሁ ማንም ምንም ሳይለኝ እኔ በራሴ ማለት አቃታት? ከጀርባዋ ሰዎች ስላሉ ነው። ከጀርባዋ ሆይ ሆይ የሚሉ ሰዎች ስላሉ ነው። ካሜራ ላይ መጣ እኔ ማንም ስላለኝ አይደለም በራሴ እንደዚህ ስላልኩ ነው፣ በራሴ ወስኛለሁ፣ በራሴ ብያለሁ ስላለች አላምናት። ምን አላምናት? እንደዚያ ስላለች ማለት ነው። አላምናት። በቃ ምንም ላምናት አልችልም። ምክንያቱም ከጀርባዋ ብዙ ሰዎች ስላሉ፣ ብዙ የሚያስመስሉ ሰዎች ስላሉ፣ ብዙ የሚያወሩ ሰዎች ስላሉ፣ ስለዚህ በቃ ነገሮችን ማስተዋል ከቻልሽ፣ ጊዜ ውሰጂ ከተባልሽ ጊዜሽን ውሰጂ። እናትሽ ቤት ሂጂ። ኧረ ወይኔ እናትሽ ቤት ሂጂ። እናትሽ ቤት ሂደሽ ረፍት ውሰጂ እንዴ! እናትሽ ቤት ሄደሽ ረፍትሽን ወስደሽ መውለድ ካለብሽ ወልደሽ እስኪ ጸባይሽን እዩ። እውነት ለራሴ ሁኝ ምንድን ነው ሁሉም ችግር አለብሽ እያሉኝ ነው፣ ሁሉም እንደዚህ አድርጊ እያሉኝ ነው፣ አስተውይ እያሉኝ ነው። ምንድን ነው እስኪ ለራሴ ሁኝ ላስተውል ብለሽ ለራስሽ ጊዜ ስጭሩታ። ኧረ ወይኔ በቃ ሌሎቻችሁም ደግሞ ጊዜ ስጧት። በቃ ተዋት እስኪ። አብርሽን ደግሞ ላግኝሽ ስትል አታገኛት። በቃ ከዚህ በኋላ እንዲያው አታገኛት። ማርክ ደግሞ አትሽለጥለጥ፣ አታሽቀብጥ እዚያ ማለት ነው። ከጎኗ በመሆን ባለብህ ነገር ከጎኗ ትሆናለህ። ከዚያ ውጭ በግድ ብሎ የሆነ በቃ እንደዚህ ስለሆንክ እንደዚህ ሁን ተብሎ ትዳር የለም። ምንድን ነው ሰዎቹ የሚያስቡት? ስለዚህ ለነገሮች ማስተዋልን እና ነገሮችን አርቃ ማሰብ መቻል አለባት። ለራስሽ ጊዜ ስጪ ከተባለች ደግሞ ለራሷ ጊዜ መስጠት አለባት። ለራሷ ጊዜ መስጠት ካልቻለች ደግሞ ምንም ማድረግ አይቻልም። አዎ ቀብራራው ታደሰ ትተህ እንግዲህ ወደ ቻይና መሄድን ያለብህ አለቀ። ልጁን ራሱ እዚህ ጣጣ ውስጥ ያስገባችሁት እናንተ ተንጫጭታችሁ ያስመጣችሁት ጓደኞቹ ናችሁ። ማትረቡ ጓደኞቹ ማለት ነው። እማትረቡ ጓደኞቹ። የልጅቷ ጸባይ እንኳን እንግዲህ አስቡት፣ ብሩክ ማለት ነው እንኳን አብሮ ለመኖር አብሮ በልቶ ለመነሳት እንኳን ምግብ አብሮ ለመበል እስከምትበሉ እንኳን የማይሆን ጸባይ እንዳላት ተናግሯል። ወዮ
አው እየመሰከሩባት ነው ያሉ እንግዲህ ጸባዩ እጅግ በጣም አስቸጋሪ ነው ሆኖ ያለው ማለት ነው። ስለዚህ እዚህ ድረስ ነው እነሱ እያወሩት ያሉት ወይ እየተናገሩት ያሉት። የሩታ ጸባይ እንግዲህ አስቡት። በልታችሁ ምግብ እንኳን በልታችሁ እስከምትነሱ አይሆንም ጸባዩ። በቃ ከባድ ባህሪ ላይ ነው ያለችው። መጥፎ ባህሪ ላይ ነው ያለችው። አስቸጋሪ ባህሪ ላይ ነው ያለችው። የተነጫነጨች ነው ያለች ነው። እኛም እያየናት ነው። በቃ ምኑንም ማሳበብ የሆነ ሰበብ መፈለግ ሁሌ አልሰለቻት ብሏል። የምር ያስጠላል እኮ ግን ኧረ ወይኔ ያስጠላል፣ ይደብራል ማለት ነው። ሰው ሩታ ወደ ራስሽ ተመለሽ፣ አስተውይ። ማርክ ደግሞ በሌላ ነገር ከጎኗ መሆን ትችላለህ፣ አስፈላጊ በሆነ ነገር። ከዚያ ውጭ አታሽቃብጥ ማለት ነው። አታሽቃብጥ። ከጎኗ መሆን ትችላለህ፣ መምከር ባለበት መንገድ ትመክራለህ። ከዚያ ውጭ ደግሞ አትልመጥመጥ፣ አታሽቃብጥ ማለት ነው። አሽቃባጭ በመጨረሻ መጥቶ ያሽቃብጣል። እንዲህ ወሬኛ ወሬ ራስ ገምራ መጀመሪያ አንተም ራስህ ማለት ነው። አዎ ፍታት ይላል እንዲያፉ ሞልቶ አትረባም፣ የማይረባ ስለዚህ ተለያዩ አይባልም ማለት ነው። ሲጀመር ይሄንን ነው እንደዚህ ወረቀት ይዤ ልሄድ ነው ይፈርምበት ስትለይ የተንከረፈፍ አትምጣ። ክርፍፍ በቃ ክርፍፍ ማለት ነው። በደንብ ነው መናጥፍ፣ በደንብ ነው ማጥበህ ማርክ፣ በደንብ ነው ማጥበህ ማለት ነው። በደንብ ትታጠባለህ እንዴ። ስለዚህ የአብርሽ ውሳኔ አብርሽ ያደረገው ነገር በጣም ነው የተመቸኝ ማለት ነው። ብጭቅጭቅ አድርጎ እንግዲህ እንቺ ብሏት ወርውሮላት ሄዷል ማለት ነው። በጫጭቆ እንግዲህ ወርውሮላት ሄዷል። ሄረሚላም ደግሞ እንቀዋ ማለት ነው። ሄረሚላ እውነት ለመናገር ተናፍቃ ነበረ ማለት ነው። ሄረሚላ ተናፍቀሽ ነበር የኔ ፍልቅልቅ ማለት ነው። የኔ የዋህ የኔ ፍልቅልቅ ተናፍቃ ነበር ሄረሚላ። እኔ ከሆንኩ ችግሩን ያደለውም እንጂ እሷ እንዳልሆነች ታውቃዋለች። ችግሩ መፍትሄ እሷ እንዳልሆነች ታውቃዋለች። እሷ ምንም እንዳላደረገች ታውቃዋለች። ነገር ግን እኔ ከሆንኩኝ ከሁለታችሁም መሀል ወጥቻለሁ። በእኔ አታሳቢ አይነት ነገር ነግራታለች። ችግሩ ሩታ አይገባትም። እንዲህ አይነት አማርኛ አይገባትም። የተጣመመ አማርኛ ነው የሚገባት ለሩታ ማለት ነው። ለሩታ የሚገባት ጥምም የተጠማማ ያለ አማርኛ ስለሆነ ሊገባት አልቻለም። በቃ እኔ የሆነው ያንንም አልተቀበለችም። ካልተቀበለች ደግሞ ምንም ማድረግ አይቻልም። ምንም ማድረግ አይቻልም። ነገ ጧት ተነስቶ እንግዲህ ቀብራራው ታደሰ ወደሚፈልገው ቦታ ይሄዳል። ሩታ እንግዲህ ወልደሽ ራስሽን አይተሽ አይንሽን ባይንሽ ስታይ ስትረጋጊ ምን እያደረኩ ነው፣ ምን እየሆንኩ ነው፣ በማን እየተመራው ነው የሚለውን ስታይ ምናልባትም ወደ ቤትሽና ወደ ትዳርሽ መመለስ ትችያለሽ። ያኔም ካልተመለሽ ሹካና ማንኪያው የታለ የሚሉሽ ሰዎች ከኋላሽ ካሉ ለነሱ ብለሽ ትዳርሽን ከፈታሽ ደግሞ ማሰላሜ ቻው ማለት ነው። ሌላ ምንም ልንልሽ አንችልም ማለት ነው። ሌላ ምንም ልንልሽ አንችልም። ዛሬ ማለት የምፈልገው ነገር ይሄ ነው ማለት ነው። ውድና የተከበራችሁ ቻናል ቤተሰቦች ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ወዳችኋለሁ። ባይ ባይ።